የጅብሪል አለይሂ ሰላም ሌላኛው ስሙ በቁርአን ላይ ምንድነው? ሩህ ቁል ሩህ ሚን አምሪ ረቢ ሙሉ ቁርአን ላይ ተጠቀሰ። ሙሉ ልክ ነህ። ሙሉ በል ሩህ ሩሁል አሚን። ረሱል ሰለላሁ ዐለይሂ ወሰለም መጨረሻ የሞተው ሰሃባ ማን ተብሎ ይጠራል? ከረሱል ሰለላሁ ዐለይሂ ወሰለም ከሳቸው ቀጥሎ ነው አይደለም? መጨረሻ የሞተው ሰሃባ አነስ ኢብኑ ማሊክ በለው። አጡፈይል። አላህ ዘንድ የተጠላው ድምጽ በቁርአን ላይ የተጠቀሰው ምንድነው? ኢነ አንከረል አስዋቲ ለሰውቱል ሐሚር። የአህያ ድምጽ ማለት ነው። ኢስራኤል ተብሎ የሚጠራው ነብይ ማን ነው? እስራኤል ተብሎ ኢሳ ሙሳ። ነብዩላህ ያዕቁብ ነው። ለዝናብ የተመደበው መላኢካ ማን ተብሎ ይጠራል? ለዝናብ የተመደበው እንትና ሚካኤል። የትኛው ነብይ ነው አላህ Subhanahu Wa Ta'ala ወፎችን ሁለት ቦታ ከፍሎ ቀስቅሶ አስነስቶ ያሳየው? ወፎችን ሁለት ቦታ ከፍሎ ቀስቅሶ ያሳየው ሙሳ ነው አይደለም? ኢሳ እንትን ኢብራሂም። ነብዩላህ ኢብራሂም ነው። የነብዩላህ ሙሳ ስም በቁርአን ላይ ስንት ጊዜ ነው የተጠቀሰው? ወላሂ ብዙ ጊዜ ነው። እሱ ነው ከሁሉም ነቢያቶች የተጠቀሰው፣ ግን ስሙ ጠፍቶ ቁጥሩ ሙስሊም አይደለም። 136 ጊዜ። አነስ ቢን ማሊክ ረዲየላሁ ተዓላ ዐንሁ ረሱላችንን ሰለላሁ ዐለይሂ ወሰለም ስንት ዓመት ነው የኻደመው ያገለገለው? 10 ጊዜ። ማሻአላህ። ነብዩላህ ኢብራሂም በእሳት እንዲቃጠሉ ያዘዘው ንጉስ ማን ይባላል? ነምሩድ። በአልሐምዱ የሚጀምሩ 5 ሱራዎችን ጥቀስልኝ። አልሐምዱሊላህ ረቢል ዓለሚን 3 አሩ ፋቲሃ 1 ሱረቱል ካፍ 2 እና ሱረቱል አልሐምዱሊላህ الذي جعل ሱረቱል ኢስራ በሉ ሁለቱ ልክ ነው፣ አንዱ አናም ነው። የቀረውን ሁለቱን ደግሞ ኮሜንት ላይ እናንተ ጻፉ። ሳይወለዱ በፊት አላህ ስማቸውን የተናገረላቸውን ነቢያቶች ቢያንስ 2 ጥቀስ። ሳይወለዱ በፊት ኢሳና መሐመድ። አንዱ ደግሞ ያህያ ነው። ኡሉል ዐዝም ሚነ ሩሱል የሚባሉት 5ቱን ጥቀሳቸው። እሺ ኢሳ፣ ሙሳ፣ ኢብራሂም ወኑህ አንደኛ ዩሱፍ ነው እንጂ ዋናው እንዴ ነብዩላህ መሐመድ ሰለላሁ ዐለይሂ ወሰለም